የምንሰበስበው መረጃ ኮንቲኒየስ እና ዲስክሪትም ተብሎ ሊከፈል ይችላል ነው። ኮንቲኒየስ ነው ስንል ለምሳሌ የመጀመሪያውን ግራፍ ብናይ የመጀመሪያው ግራፍ ላይ የለካን ያለነው አቬሬጅ ቴምፕሬቸር ነው። የዕለቱን አቬሬጅ ቴምፕሬቸር ዴይሊ አቬሬጅ ቴምፕሬቸር ስንት እንደሚሆን እንለካና የለካንበት ደግሞ አቬሬጅ ቴምፕሬቸር ስንት ቀን እንደታየ እናያለን። እና ለምሳሌ 10 ቀኖች አልፎ ከሆነ 20 ዲግሪ ሴንቲግሬድ ላይ እንደሆነ እዚህ ጋር ዶታ ይኖረኛል ማለት ነው። እንዲሁም 25 ዲግሪ ሆኖ ደግሞ የታየበት ቀን 5 ቀን ከሆነ በወር ውስጥ 5 ቀን ያህል የቀኑ አቬሬጅ ቴምፕሬቸር 25 ዲግሪ ሆኖ ከሆነ እዚህ ጋር ዶት ይኖረኛል። 30 ዲግሪ ሆኖ ጭራሽ አልነበረም፣ ምንም ቀን የለም። 30 ዲግሪ ከተባለ 0 ይኖረኛል። 35 ዲግሪ ከተባለ እሱም ብዙ ጊዜ ስለማይከሰት 0 ብንለው እዚህ ጋር ይኖረኛል ማለት ነው። እና እንደዚህ አድርጌ ስከፋፍላቸው 20፣ 25፣ 30፣ 35 ብዬ አየሁኝና የሁላ ጥሩ ነው። ግን ቴምፕሬቸሮች 20 እና 25፣ 30 እና 35 ብቻ አይደለም የሚሆኑት፣ ይልቁንም 22 ሊሆኑ ይችላሉ። ስለዚህ 22 ሆነው የዋለባቸው ቀኖች ምሳሌ እንበልና 15 ቀን ሊሆን ይችላል። እንደዚህ ብዬ በመሀልም ቦታ በመሀልም በተሰጠኝ በክፍልፋዮች መሀል ዶት አገኛለሁ ማለት ነው። 22 ብቻም አይደለም 22.5 ላገኝ እችላለሁ። 23.5 ላገኝ እችላለሁ። ቴምፕሬቸሪ በመሰረቱ ማንኛውም ነገር ሊሆን ይችላል። 26 ሊሆን ይችላል እና 27፣ 28 ያው ከዛ በላይ ከፍ አይልም። ግን 17ም ሊሆን ይችላል፣ ያነሰም የቀነሰም እንደዚህ ሊሆን ይችላል። ነው ማንኛውም ቁጥር ከያዘልኝ በማንኛውም ቁጥር ጋር ዶትም ማገኝ ከሆነ ይሄ ዳታ ኮንቲኒየስ ይባላል። እና ኮንቲኒየስ ዳታ እንደዚህ ግራፍ ሲደረግ ብዙ ጊዜ ዶቶች ነው የሚገኙት። እና እንደዚህ አይነቱ ግራፍ ደግሞ ስካተር ፕሎት ይባላል። እና በመሰረቱ ዳታውን ኮንቲኒየስ የሚያደርገው ቴምፕሬቸር ከ20 እስከ 35 ያለው በሙሉ መገኘት የሚችል ነገር መሆኑ ነው። በአንጻሩ ሁለተኛው ግራፍ ጋር ስመጣ ሁለተኛው ግራፍ ደግሞ ፌቨሬት ከለር ይጠቅስና ከታች ስንት ሰዎች ያንን ቀለም እንወዳለን እንዳሉ ነው የሚቆጥረው። እና ሰማያዊ እንወዳለን ያሉ ሰዎች 5 ከሆኑ፣ ወይን ጠጅ እንወዳለን ያሉ ሰዎች 10 ናቸው ብንል፣ ሮዝ የሚወዱ ሰዎች 2 ወይም 3 ቢሆኑ በሁለት እንደዚህ ብዬ ነጥብ አገኛለሁ ማለት ነው። 3 ነጥቦች አገኛለሁ። እና እነዚህ ያገኘኋቸው ነጥቦች መሀል ገብቼ እዚህ ጋር በመካከል መጥቼ እዚህ ጋር ሌላ ነጥብ ላድርግ ብል ትርጉም አይሰጥም። ምክንያቱም ወይ ሰማያዊ ነው ወይ ወይን ጠጅ ነው የሚወዱት። እንወዳለን ያለን በመሀል ላይ ምንም ነገር የለም፣ ከምንም ጋር እየያዝም። ቅድም ግን እዚህ ጋር በ20 እና በ25 መካከል ስመጣ ይሄኛው 22 እንደሆነ ተረድተን ነበርና እንደዚህ መሀል ላይ ስመጣ ምንም ማላገኝ ከሆነ ምንም ትርጉም የማይሰጠኝ ነገር ከሆነ እንዲህ አይነቱ ዳታ ዲስክሪት ይባላል። ብዙ ጊዜ እንዲህ አይነቱ ዳታ ስናየው እያንዳንዱ ነገር ከአንድ ነገር ጋር አይደለም እያያዘው እንደዚህ መስመር እንዲህ ሌላ መስመር ተደርጎ በባር ቻርትነት ተቀምጦ እናገኘዋለን። ነው ብዙ ጊዜ በባር ቻርት የሚቀመጠው ዲስክሪት ዳታ ነው። እንደዚህ አድርገን ዲስክሪትን ከኮንቲኒየስ መለየት እንችላለን ማለት ነው።